የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ልጆቼ ሁላችሁም ይሄንን መልእክት የምትሰሙ በሃይማኖታችሁ እንደሆናችሁ ጽኑ። በሀገራችን በኢትዮጵያ ስንቱን ላንሳላችሁ። እምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም ያከለዳማ ምድር ስትሆን የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ አይነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምትግባል ብታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ልጆቼ ሁላችሁም ይሄንን መልእክት የምትሰሙ በሃይማኖታችሁ እንደሆናችሁ ጽኑ። እስከ መጨረሻ ድረስ ታገሉ። አባታችን ወዴት ሄዱ? ምናልባት ለአንዳንዶች የሸሸ ይመስላችኋል። ምን እሸሻለሁ? ወዴት? ዛሬም ለቤተ ክርስቲያን የመከራ ምርኮኛ ነኝ። ወደኋላ አልልም። የኦርቶዶክስ ተዋህዶ ሃይማኖት ወይም ቤተ ክርስቲያን አትደመሰስም። የእናቴን እንጀራ እኮ ጣጥቤ አልቀበስኩ። እንግዲህ ቤተ ክርስቲያን ቁራሽ ያደግኩት እኔ። በሀገራችን በኢትዮጵያ ስንቱን ላንሳላችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው እንዴ ወገኖቻችን። ቁልቁል የተሰቀሉበት እኮ፣ በእሳት የተቃጠሉበት እኮ፣ እንደ በግ እንደ ዶሮ የታረዱበት እኮ፣ እንደ ጎመን የተቀረደዱበት እኮ፣ ሕፃናት ብለው ሳይምሯቸው ሳይራሩላቸው፣ ሽማግሌ ብለው ሳያፍሯቸው ሳያከብሯቸው፣ ነፍሰ ጡር መውለጃዋ ወራት የደረሰ ማህፀኗ ተቀዶ ጽንሱ ተጥሎ የለ እንዴ ወልዳ የምታጠባ አራስ እንክብካቤ የሚገባት በግፍ ሲገደሉ አይተን የለ እንዴ? ስለዚህ በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ እግዚአብሔርም ከመከራቸው አዳናቸው ነው የሚለው። እንባችንን ይመለከታል፣ ጩኸታችንን ያደምጣል። እግዚአብሔር ይምረናል፣ ያድነናል። ይሄም ቀን ያልፋል። ሊነጋ ሲል ነው የሚጨልመው። በእጃችን ያለውን ግፍ እናስወግድ፣ ከበደል እንመለስ፣ የበደልን ይቅርታ እንጠይቅ፣ የተበደልን ይቅርታ እናድርግ፣ እርቅን መስርትና ከልብ በፍጹም ንስሐ ተመልሰን እናልቅስ። እግዚአብሔር ይታረቀናል። እምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም ያከለዳማ ምድር ስትሆን አብያተ ክርስቲያናት ሲወድሙ፣ ካህናት ሲገደሉ፣ ምእመናን ክርስቲያን በመሆናቸው ምክንያት ሌሊት ተይዘው አባት እያየ ልጅ ሲገደል፣ ክር በማሰሩ ምክንያት አገር ለቆ እንዲሰደድ ሲገደል፣ መስቀሏ በአደባባይ ከጉንዳን ወደ ሲወጥ፣ ካህኑ እረኛው በበጎቹ ፊት ሲታረድ፣ ደም እንደ ጎርፍ ሲፈስ፣ የእምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም ያከለዳማ ምድር ስትሆን ምናልባት በዚህ ሁሉ ነገር ውስጥ እንድናስብ የሚያስፈልጉ ነገሮች ዛሬ ህዝብ አንድ ሲሆን፣ ህዝብ ሲፋቀር፣ ሙስሊሙ ክርስቲያኑን አክብሮ፣ ክርስቲያኑ ሙስሊሙን አክብሮ፣ ፕሮቴስታንቱ ኦርቶዶክስን አክብሮ፣ ኦርቶዶክስም ካመንክበት መብት ነው ብሎ ሳይነካው ይሄንን ተከባብሮ ተቻችሎ የመኖርን ነገር የማይፈልጉ ሰዎች አሉ።